እኔ በጣም ነው የምወድሽ። እኔም በጣም እንደ ሃይሚና እንደ ማሂ በጣም ጥሩ ልብ ያላቸው በጣም ታማኝ የሆኑ ሴቶች ናቸውና በጣም ምርጥ ሰዎች ውስጥ ልክ አሁን ቶሎ ብዬ ሳለ እናቴ ነው የማወራው። እናቴ እንወዳታለሁ እኮ እናቴ እንደዚህ ነች ብዬ ነው የማወራው አይደል? አንቺም ልክ በዛ ልክ እናቴ ሆንሽ ሴት ልጅ ነሽ። ይሄን ደግሞ እኔ ካየኋቸው ባህሪዎችሽ በቃ እኔ በማቅስ ልክ አንቺ በጣም ጥሩ ሴት ልጅ ነሽ። አንቺም ያንቺም ያው ሰለማቅሽ ነው የምመሰክርልሽ። በዛ ልክ ደግሞ አንቺ እንደ እህትሽ እንደ ጓደኛ የምታያትም ሃይሚ ያለች አይደል? ሃይሚም ጥሩ ልብ ነው ያላት። የሆነ ለምትወዱት ሰው የተሻለ ነገር ተመኙለት ምናምን ይባላል አይደል? ለዛ ነው እኔ ማሂ ከኔ የተሻለ ሰው ይሰው የተሻለ ይገባሻል። ራሱን የተሻለ የሚያደርገው ሰው ራሱ ሰው ነው። አንተ ለምሳሌ የተሻለ ሰው ለመሆን ከፈለክ ራስን የምታደርገው ራስህ ነው አይደለ? እንዴት ነው ራስን የምታወዳደር? ማሂ ከኔ የተሻለ ሰው ይገባታል ስትል እንዴት ነው በዛ የምታስበው? አንድ አመት ውስጥ ከሃይሚና ከማሂ ምን ተረዳ ብባል ምን እንደምታገርስ ንጹህ የሆነ የሚያፈቅር ልብ እንዳላችሁ አውቃለሁ። እኔ ብዙ አመት ማለት ነው ኑሩልኝ፣ ጥሩ ነገር ብቻ ይቅጠማችሁ። እሺ፣ በጣም ነው የምወድሽ። ብዙ አመት ነው ሊልኝ። እሺ፣ ምን ቆንጆ ቸው ማለት ራሱ እየከበደኝ ነው እናንተ እና ካንቺም ቀረ ነገር ከኔም ቀረ ነገር ሚስጥር አሰላሙ አለይኩም እንዴት ናችሁ? ውድና የተከበራችሁ የኛ ፋሚሊዎች የሐሰን ቻናል ቤተሰቦች እንዴት ናችሁ? እኔ ያለው አልহামዱሊላህ። ጠፍቼ ነበራ ፋሚሊዎች። አዎ እኔ ሁሌ በየቀኑ መምጣት አቁሜያለሁና አሁንም ጠፍቼ ነበር ልክ እንደሌላው ቀን ዛሬ መጥቻለሁ። አልহামዱሊላህ ዋናው መምጣቴ ነው። ቤተሰቦቼ ደህና ናችሁልኝ? እኔ ያለሁኝ ስራ፣ ጤና ሁሉ ሰላም። ያው እኛ ስንጠፋ እናንተ ትጨነቃላችሁ የኛ ምርጥ ፋሚሊዎች። እኛም ደግሞ ጠፍተን አንቀርም። እንዴትም ብለን ነገራቶችን አስተካክለን ለመምጣት እንሞክራለን። የጠፋሁት ትንሽ አልተመቸኝም። የሆነ በቃ አንዳንድ ነገራቶች ተፈጥረው ነበር እና ካላህ ጋር ደግሞ ያን ነገር አስተካክዬ መጥቻለሁ። ያው ፈጣሪ ባያግዛችሁ ሰው አይችልም እና ከፈጣሪ ጋር ነው ምንጊዜም እና አልহামዱሊላህ ዛሬ መጥቻለሁ። የመጣሁት ቤተሰቦቼ አንድ ነገር ላማክራችሁ ነው። ያም ነገር ምን መሰላችሁ? ስለ አንዲት ልጅ ልነግራችሁ ነው። ስለ ማሂ ማለት ነው። ማሂ ታውቋታላችሁ። በጣም ጥሩ ልጅ ናት። በቃ እኔ ከማውቃቸው ሴቶች በጣም ከብዙ ሴቶች የተሻለች ሴት ናት። ያው ሁሉም ሰው የሚያውቀውን ሰው ነው ደግፎ የሚያወራው። እኔም ስለማውቀው ሰው ላወራ ነው የመጣሁት ዛሬ። ዋነኛ ምክንያቴ ደግሞ ይሄ እምነት፣ ፍቅር፣ በቃ ይሄ ልብ ምናምን የሚለው ነገር አለ አይደል? ስለዛ ላወራ ነው የመጣሁት። እኔ እስከዛሬ ድረስ ወላሂ ነው የምላችሁ፣ እኔ እስከዛሬ ካወኳቸው አንድ አመት ሊሆን ይችላል ከዛም በላይ ሊሆን ይችላል ካወኳቸው ሴቶች ውስጥ እንደ ሃይሚና እንደ ማሂ አይነት ሴቶች እኔ አይቼ አላውቅም። ሴት ልጅ ልታሟላ ከሚገባት ነገራቶች ይሄ አለባበስ ምናምን አይደለም ምለው፣ ሴት ልጅ የሚገባትን ባህሪ ወይንም በቃ ሊኖራት የሚችለውን ነገር በሙሉ ያሟሉ ሴቶች ናቸው። ሐቁን ለማውራት ነው። ስለ ወንዶች ለመተቸት እንትና መጥፎ ነው እንትና ጥሩ ነው ሐሰን እንደዚህ ነው ምናምን ለማለት ሳይሆን እኔ በራሴ የተሰማኝን ስሜትና በራሴ እስከዛሬ ያወኩትን ነገር ነው የምላችሁ። እኔ እንደ ሃይሚና እንደ ማሂ ጥሩ ልብ ያለው በቃ ታማኝ የሆኑ ሴቶች ናቸው። ሃይሚም ብትሆን ማሂም ብትሆን
ልባቸውን ከሰጡ በቃ ልባቸውን ሰጡ ነው። እኔ ለነሱ ልመሰክር ነው የመጣሁት ዛሬ ወላሂ ነው የምላችሁ። እኔ በማውቀው ልክ ነው ስለነሱ ማወራው። ሴት ልጅ ለአንድ ወንድ የምትገባ ከሆነ እነሱ ያንን ነገር ያሟሉ ሴቶች ናቸው። ይሄ ሊደበቅ ሊሸፋፈን ምናምን ማይችል ነገር ነውና ትክክለኛ ሴቶች ናቸው። ልክ በቃ አሁን እኔ መመስከር የምችለው ለእናቴ ነው አይደል? እናቴ እንደዚህ ናት ብዬ ስለ እናቴ ማውራት እችላለሁ። ልክ በዛ ልክ እነሱ ከሴት በላይ እናት ናቸው። በቃ እኔ ይሄን ለመናገር ያደፋፈረኝ በቃ ለምን እኔ ዛሬ ቪዲዮ ከሰራው አይቀር ለምን የነሱን ሁሌ የነሱን አሁን ወይ ፕራንክ ስንሰራ ምናምን ስለነሱ አውርተን ምናምን ነው የምንወጣውና አብዛኛው አንዳንድ ቦታ ደግሞ አለ እነሱ ማይረዷቸው ሰዎች አሉና እነሱ እንደዚህ አይነት ሰው አይደሉም። በጣም ጥሩ ልብ ያላቸው በጣም ታማኝ የሆኑ ሴቶች ናቸውና ሁሉም ሰው እንደነሱ አይነት ሴት ጓደኛ እህት ምናምን ቢኖረው ይሄ መታደል ነው። እኔ ደግሞ ዛሬ ማሂ ከኔ ጋር ስላለች ዛሬ ላይ በጣም ነው አላህ ማመሰግነው። ምክንያቱም ለኔ ምርጥ ሴት ሰጥቶኛል። በጣም ጥሩ ልጅ ናት። እኔ ከማስበው በላይ ነው እሷ ለኔ የምታስብልኝ። እኔ እንደውም እኔ ለሷ አንሳለሁ። እኔ ለሷ አልገባትም። ምክንያቱም እኔ እንደምታውቁኝ ነኝ። እኔ ፋሚሊዎቼ በሚያውቁኝ ይሄ እብደት ያለ ተጫዋችነት ያለ ምናምን ዱርይነት ያለ በቃ ፋሚሊዎች እንዴት ልበላችሁ እኛ ለነሱ የሚገባቸው ሰው ትክክለኛው ሰዎች ነን ብዬ አላምንም። እኔ ከኛ በላይ ነበር የሚገባቸው። ከኛ በላይ የሆኑ ሰዎች ነው ለነሱ የሚገባቸው። የምትወዱትን ሰው የተሻለ ነገር ነው የምትመርጡለት። በቃ ልክ እንደዛው እኔም ማሂ እኔ ከኔ በላይ ናት እሷና ከኔ የተሻለ ሰው ቢገጥማት ሁላ ወላሂ እኔ ደስ ይለኛል። ግን እኔ እንጃ እኔ ምንም አልልም። ስለ ጥሩነታቸው ላወራ ነው የመጣሁት። እነሱ ምንም በእኔ አፍ ስለነሱ መጥፎ ነገር የማውራት ችሎታውም አቅሙም የለኝም። ስለዚህ ፈጣሪ ሁለቱንም የተሻለ ነገር ስጣቸው። እኛንም የተሻለ ሰዎች አድርገን ያ ረቢ ጌታዬና ፋሚሊዎች ስለነ ማሂ ስለ ሃይሚ ይሄን ለማለት ነው ዛሬ የመጣሁትኝና በነገራችን ላይ ማሂ ትመጣለች። የምትመጣው ደግሞ ያው አዲስ አበባ መተናል እና ማሂ ጋር ደውዬላታለሁ። እየመጣች ነው። ያው ቅርብ ስለሆንኩኝ ቶሎ ትመጣለች ብዬ ገምታለሁ። አትቆይም፣ አታርፍጂ ምናምን ሁሌ ስለምንጨቃጨቅ ለምን እንደምታረፍጂ ምናምን ብዬ ስለምንጫነጭ ዛሬ አትቆይም ብዬ ገምታለሁ። የጠራኋት ምንም አይነት ምክንያት የለኝም። ያው እሷን ማየት ስለሚያስደስተኝ እሷን ማግኘት ስለሚያስደስተኝ ብቻ ነው የጠራኋት እና ስትመጣ አንድ ነገር አለኝ ማውራት ነገርና በዛውም ስለዛ እንድናወራ ነው የፈለኩትኝ። ቤተሰቦቼ እናንተ ሁሌም እኛን ስለምታበረታቱን እኛ ስንጠፋ እየጠፍታችሁ ነው ብላችሁ ነው የምትጨነቁትና እኛ በምንችለው አቅም ሁሌ ለመምጣት እንሞክራለን። አንጠፋም። አላህ ካለ በየቀኑ ለመምጣት እንሞክራለን እና በቃ ዱዓ አድርጉልን። እናንተ ስለምትወዱን እኛም እንወዳችኋለን። ልምድ ነው በነገራችን ላይ ሁሌ ካሜራ መቀረጽ ለምደን ምናምን አንዳንዴ ቪዲዮ ካልሰራው በቃ ወደ ቤተሰቦቼ ካልመጣ ሁላ እኔ ይጨንቀኛል። ራሱ ቤተኛው አጋጣሚ ወደ እናንተ መምጣት ነው የምፈልገውና ሳልመጣ 4 ቀን 5 ቀን ሲሆነኝ በጣም ነው የሚደብረኝ። ካሜራ መልመድ በራሱ ሱስ ነውና እኔ ቤተሰቦቼ እናንተ ሱስ ትሆኑብኛላችሁ ሐቁን ለማውራትና በቃ አላብዛባችሁ። ይሄን ቪዲዮ ሼር አድርጉት፣ ላይክ አድርጉት፣ ሰብስክራይብ አድርጉ። ማሂን እንጠብቃት አይደል? ትንሽ እንታገሳት እስክትመጣ አብራችሁ ቆዩ። ሸጋልጅ በሐሳቤ ድንገት ልቤ ገብታ ትመላለሳለች ቀን ማታ ቀን ማታ ቀን ማታ ቀን ማታ
ሀሳብ ገባው ልቤን እረፍቴ ለውፋታ ዛሬ ነገ ሳቲ ካለሽበት ቦታ በአካል ድረሽልኝ በትዝታሽ ፋንታ በአካል ድረሽልኝ በትዝታሽ ፋንታ እኔ እንዳለኋለሁ አላውቀውም ከብደኛል እንደፈራሁት ሆነ እንዴ አላምንህም እኔኮ አንተን ጠልተኸኝ ይሆን መውደዴ እወድሃለው ለኔ ዘንልኝ እባክህ እርዳኝ ነፍሴን ሰቀቃት ተስፋ ሳጣኸኝ ፈተንከኝ ማይ ዲንስ ደህና ነሽ? ሰላም አለይኩም። ወአለይኩም ሰላም። እንዴት ነሽ? ደህና ነሽ? አለሁ አልሐምዱሊላህ። እረፍት እንዴት ነበር? ከቤተሰቦቻችን የወጣው ዛሬ ተነግረችሽ? አዎ በጣም ናፍቃችሁኛል። ሰላም አለይኩም እንዴት ናችሁ? ወይኛ ውድ ቤተሰብ ደህና ናችሁ? እኔ ወላሂ ናፍቃችሁኝ ነበር። ረጅም ቀን ከጠፋን አይደለ እና ናፍቃችሁኝ ነበር። ደህና ናችሁ? የሆነ አጋጥሞን ጠፋን አይደለ ግን ናፍቃችሁ ነበር በጣም። ይዘህልኝ ካሜራ ስለመጣ ደስ ብሎኛል። ሹክራን በጣም ደህና ናችሁ? ናፍቆሽ ነበር። ይጥፍታችሁ ነው አሰን ምንድነው? ምን ተፈጥሮ ነው? ለምንድን የጠፋችሁት? በጣም ብዙ ሰው ነበር እየተገኘ ነበርና ዛሬ ለዛም ነው ያገናኙሽ ከቤተሰቦች ጋር። ደበረሽ? እንዴት ደስ አለሽ? ስላገኛችሁ ደስ ብሎኛል። እና አንቺም ደግሞ ፏፈሽ ብለሽ ቤተሰብ ማች ነው ያደረገችው። ሁሌ ጥቁር ነው የምትለብሰው እና አንዳንዴ ደግሞ እንዲህ ስትለብስ ለየት ትላለች። አንዳንዴ ለየት ትላለች፣ ግን ጥቁሩ ነው በደንብ የሚያምርብሽ። ስለለመድከኝ እንጃ። እኔም ታውቃላችሁ ብዙ ጊዜ የሚመቸኝ ጥቁር ነው፣ ግን አንዳንዴ ጥቁር ማዘውተር ያስፈልጋል። ዋናው የእሷ ማማር ነው። ቤተሰብ ልብሱ አመረ አላመረ አንቺን ከወደደ ሰውየው ሰላንቺ እንጂ ስለ ልብሱ ምን አገባው? እኔ አሁን አንቺ እንደዚህ ለበሽ በራቁትሽ መጣሽ፣ ማን ነው የተቀዳደደ ልብስ ለበሽ? ይቅርታ በለኝ። እሺ ይቅርታ በደምብ እሺ ይቅርታ በደምብ ይቅርታ። በቃ ልንገርሽ ያለውን ነገር። አንቺ የተቀዳደደ ልብስ ለበሽ፣ ልብስሽ ቆሸሸ፣ ምን አለ እኔ አያገባኝም። አንቺን ከወደድኩ አንቺ ነሽ አረ አንቺ እንደዚህ ቆንጆዬ ነሽ ካልኩሽ ስላለባብስሽ ሌላ ጉዳይ ነው። አለባብስሽ ያምራል፣ እሱ ሌላ ጉዳይ ነው። ግን አንቺን ከወደድኩኝ ስላንቺ ነው ማውራት ያለብኝ አይደል? አልበዛብኝ? በዛብሽ? የቤተሰቦች በዛባ ቀንሱልሽ። እስኪ ያድርሱት እዚህ ድረስ። ማይዬ ዛሬ የጠራሁሽ ለምን ይመስልሻል? ናፈቁ እንዴ ባንዴ ማለት እኔ እናንተ እንገናኛለን። ያው ከቤተሰብ ጋር አንገናኝም። ቤተሰብ አውቃ ነው እዚህ አሁን በእናንተ እንገናኛለን ትላለች እንጂ ልክ ከእናንተ ከተለየው በኋላ በቃ ወደ ቤቴ ሊሄድ ነው ማለት ነው። ውሸቱን ነው ይሄ ድሮ በቃ እንዲህ የሚል ሰው አለ አይደል? ወደ ቤት ለመግባት ሲፈልግ አውቆ እኔ ረፈደብኝ ወደ ቤት ሊሄድ ነው ቤት ይቆጡኛል ምናምን የሚል ሰው ልክ እንደዛ ናት። ልክ እኔ ወደ ቤት ሊሄድ ነው ይቆጣት ሰው ምንም ይቆጣት ሰው የለም። ምንም ይቆጣት ሰው የለም። ስራ ነው እኮ ስራ ካለኝ እውነት እንትን ምንድነው ስራ የላት? በፊት ነበር ስራ ያላት ይሄ ሜካፕ ምናምን ሰራው እሷ እና ሙሽሮች ምናምን ሰርግ ጊዜ ሲሆን ምናምን ፕሮግራም ሲኖር ስራ ይኖርባ ነበር። አሁን ምንም ስራ አትሰራም። እቤት ነው የምትውለው። እያወቀች እኔ ስናፍቃት ራሴን አሞኝ እኮ ና እንደ ቤት ተለበል። ግን እኔ ያልናፍኳት ቀን ምንም ነው ያወራ። ዛሬ ጠራሁሽ ለእንትን ነው እኔ ሳወራ ምናምን አንቺ እንዳታኮርፊሽ። ዛሬ እኔ ሳወራ ዝም ብለሽ አዳምጪኝ እሺ? ተስማማ?
ምንም አታለቅሽም ምንድነው ማለት እኮ አታለቅስ። ይኸውልሽ ልረድ እኔ አትወለጂ እኔ ይኸውልሽ እኔ ከማውቃቸው ሰዎች ውስጥ እኔ ከማውቃቸው ማለት ነው በጣም ምርጥ ሰዎች ውስጥ ልክ አሁን ቶሎ ብዬ ሳለ እናቴ ነው የማወራው። እናቴ እንወዳታለሁ እኮ እናቴ እንደዚህ ነች ብዬ ነው የማወራው አይደል? አንቺም ልክ በዛ ልክ እናቴ ሆንሽ ሴት ልጅ ነሽ። ይሄን ደግሞ እኔ ካየኋቸው ባህሪዎችሽ በቃ እኔ በማቅሽ ልክ አንቺ በጣም ጥሩ ሴት ልጅ ነሽ። አንቺም ያንቺም ያው ሰለማቅሽ ነው የምመሰክርልሽ። በዛ ልክ ደግሞ አንቺ እንደ እህትሽ እንደ ጓደኛ የምታያትም ሀይሚ ያለች አይደል? ሀይሚም ጥሩ ልብ ነው ያላት። በቃ የምትወደድ ልጅ ናት። ሰዎች እሷን በጣም የሚወዷት ብዙ ሰዎች አሉ። አንቺንም በጣም የሚወድሽ በጣም ብዙ ሰዎች አሉ። እናንተ ሰዎች እንዲወዷችሁ ያስቻላችሁ ሰዎች እናንተን አይተው ፊታችሁን አይናችሁን በቃ ምን ልበልሽ እናንተን አይተው ተረድቷችኋል። ለዛ ነው እናንተ በጣም ጥሩ ልብ ነው ያላችሁ። ስለ እናንተ ልመሰክር ሳይሆን የመጣሁት ላንቺ ልነግርሽ ነው። ጥሩ ልብ ነው ያለሽ እና ይሄ ልብሽን ደግሞ የኔ ቆንጆ እኔም እንደምፈልግ ታውቂያለሽ። አንቺም ሆንሽ ሀይሚ ከኛ በቃ የተሻሉ ሰዎች አሉ አይደል? በምንም ነገር ከኛ የተሻሉ ሰዎች እንዲገጥሟችሁ ነው የምፈልገው። ምኞቴም እንደዛ ነውና እኔ ሀቂቃውን ነው የማወራው። አላህ በሚያውቀው ማለት ነው የልብ የሚያውቀው ፈጣሪ ነው አይደል? አላህ በሚያውቀው የልብ የሚያውቀው ፈጣሪ ነው አይደል? እና እኔ የሆነ ለምትወዱት ሰው የተሻለ ነገር ተመኙለት ምናምን ይባላል አይደል? ለዛ ነው እኔ ማሂ ከኔ የተሻለ ሰው እኔ ትም ሊሄድ አይደለም ቤተሰቦች ሌላ ነገር አስበህ ነው ምናምን እንዳትሉኝና ዛሬ ማውራት ስለፈለኩ ብቻ ነው ዛሬ የመጣሁት። እንደዚህ የሚባል ነገር አለ እንዴ? እኔ በእንደዚህ አይነት ነገር አታቆኝማ ፋሚሊዎች። እኔ የሚያቆኝ የኔ ፋሚሊዎች ስቀልድና የሆነ በቃ ይሄ አዛ የሆኑ ነገራቶችን ሳረግ ነው ፕራንክ ሊሆን ይችላል ምናምንና ዛሬ የመጣሁት ሁለት ሰዎችን ለምን እኔ ሁሌ በቪዲዮ ስለነሱ የቀልድ ምናምን ነው የማወራውና ዛሬ ለምን እኔ እንደዚህ በቃ ማይን እንደምወዳትና ጥሩ ነገሯን ለምን አላወራም ብዬ ነው የመጣሁት። የዚች ቆንጆዬ ልጅ ጥሩ ነገሯንና የሌላኛዋ እህቴን ጥሩ ነገር ለማውራት ነው የመጣሁት። እኔ ለቤተሰቦች እየነገርኳቸው ነበር ጥሩ ልብ አላቸው። የለንም ልትይ አንቺ የለንም ልትይ ባቲ እኔ ማውቀው እንደተናገርኩትኝና ጥሩ ልብ ነው ያለሽ አንቺ ሀይሚም እና ፈጣሪ ያን ይሰጣችሁን ልብ ብዙ አመት እስክትሞቱ ይልባችሁን ፈጣሪ ያቆየላችሁ። ምን ማለት ነው እንዳትይ ግን ዛሬ ለምንድን ነው እንደዚህ እላፊ ጥሩ ሰው ይሆንሽ? የሰው ልጅ ጥሩ ነኝ ይላል እንዴ? ማለት ጥሩነት ለራስ እና ጥሩ ሰው አይደለም ይርሻል። ማለት ሰው ስለራስ በጣም ሳወራ ማጠገብ ያለለት ነገር አለ። ስለዚህ እኔ ስለናንተ ጥሩነት እናገራለሁ ማለት ነው። በቃ እኔ እስካሉ ድረስ ስለነሱ ጥሩነት አወራለሁ። መቼም ቢሆን ስለናንተ መጥፎነት አልናገርም። ለምን አትናገርም? ሰው መጥፎ ካረገ መጥፎ ነው። እናንተ መጥፎ አታረጉም። አየዋችሁ አለመግባባት ነው ሊፈጠር የሚችለው። ከዛ ውጪ እናንተ መጥፎ ሰው አይደላችሁም፣ ጥሩ ሰው ናችሁ። አንቺም ሆይሽ እህትሽ ልክ እንደዛው። ለምንድን ነው ዛሬ ለዛ ነው ከኔም ሆነ ከኔ የተሻለ ሰው ይሰው የተሻለ ይገባሻል። ራሱን የተሻለ የሚያደርገው ሰው ራሱ ሰው ነው። አንተ ለምሳሌ የተሻለ ሰው ለመሆን ከፈለክ ራስን የምታደርገው ራስህ ነው አይደለ? እንዴት ነው ራስን የምታወዳደረው? ማይ ከኔ የተሻለ ሰው ይገባታል ስትል እንዴት ነው እንደዛ የምታስበው? እኔ ካለፉት አንድ አመት ውስጥ
ከሀይሚና ከማሂ ምን ተረዳ ብባል ምን እንደምታገድስ ንጹህ የሆነ የሚያፈቅር ልብ እንዳላችሁ አውቃለሁ እኔ ስልሽ ጎበዝ የሆነ ሰው ደግሞ ይጠቀምበት። እናንተ ምርጥ ልብ አላችሁ። እኔ ምንም ጊዜ ቢሆን ስለናንተ ከማውራት ማንም መቶ አያስቆመኝም፣ አይገድበኝም። ምክንያቱም እኔ እስከዛሬ ካወኳቸው ሰዎች ውስጥ የተለያችሁ ሰዎች ናቸው። አንቺም በቃ እናንተ የትኛውም ሰው ያገኛችሁ ወይንም ሊገባው የሚገባ ሴቶች ናችሁ እና እናንተ ሙሉ ሴት ናችሁ እና እናንተ አፈልጉን እኛማ እንፈልጋችኋለን። እኔ እፈልግሻለሁ፣ ግን እኔ ላንቺ ይገባል ብዬ አላስብም። ላንቺ የሚገባው ከኔ የተሻለ ሰው ታውቂያለሽ። የተሻለ ማለት ምን ማለት ነው? እኔ አላውቅም። አንተ እንዴት ራስህን እኔ ሰው ልጅ ድርጊቱ ነው የሚያወራው። አሁን ስለአንተ ይሄ ብዬ መናገር አይጠበቅብኝም። ማት የምታደርገው ነገር በቂ ነው አይደል? እኛ አውርተን ምን መሰለሽ እኔ በጣም ነው የምወድሽ። እኔም በጣም እኔ በጣም ነው የምወድሽ እና እየፈራሁ ነው ታውቂያለሽ። በጣም ወድጄሽ እዚህ ጋር ደርሷል ውዴታውና እኔ አላቅም እንደምልሽ እና በቃ ምንም አትበይኝና እኔ መውደድ ላንተ ምን ማለት ነው? መውደድ ማለት በጣም ብዙ ነገር ነው። መውደድ ውስጥ በጣም ብዙ ነገር አለ። ማፍቀር ውስጥ ደግሞ ለዛ ነው ከኔ የተሻለ ሰው እንዲገጥምሽ እፈልጋለሁ። ከኔ የተሻለ ነገር እና ላንቺ ሁሌ ማስብልሻለሁ እና እኔ እስካለው ድረስ ሁሌ ከጎንሽ ነው እና የታባት ሄዳለክ አላውቀውም ከብደኛል እንደፈራሁት ሆነ እንዴ ላምንህም ኔኳንተ ጠልተኸኝ ይሆን መውደዴ አሁን እየሰፈርክኝ ነው። እየሰፈርክሽ ነው? እሺ ዶረድ በቃ እያፈርኩኝ ነው። ቤተሰቦች የሆነ ቀን በሰፊው እናወራለን። እሺ እኔና እናንተ የኔ ፋሚሊዎች ምን እኔም ያለሁበት ነው ያለሁበት እና ፋሚሊዎቼ በቃ እኔ ያለሁበት ነው ነው አማላሽ ማን ሆነ ማን ለክብሽ ጭንቀቴ ቢገባሽ ቢራራልኝ ልብሽ ካንቺም ቀረ ነገር ከኔም ቀረ ነገር ሚስጥር መደባበቅ ያለ መነጋገር ቸው ማለት ራሱ እየከበደኝ ነው እናንተ እና እቅድ ምንድን ነው ዛሬ? እቅዴ ምንም እኔ አላውቅምና የሚመስለው እኮ ወሬ ይሁን የሚሰናበቻ ወሬ የሚመስለው ችግር አይደል? አላህ ነው የሚያውቀው የሚፈጠረውን ነገር። የደበረ ነገር አይደል? የለም። ማን ያስደበረ? እኔ በጥርሴ ያመናካክታል። ከዛ በጫማዬን አንስቼ ጁጁ ምንም አላስደበረኝም፣ ግን በቃ ዝም ብዬ የውስጤን የተሰማኝን ተናገርኩ። አዎ፣ ግን ለየት አለብኛ። እኔ የተሰማኝን ነው ያወራሁት። ምክንያቱም ሲከፋኝም ሳይከፋኝም ምንም ነገር ሲሆን እዚህ ዩቲዩብ ቻናል ላይ እየመጣሁ ነው የማወራው። እናንተም
ልክ እንደዛው። ስለዚህ ዛሬ የተሰማኝን ማውራት ስላለብኝ ቤተሰቦቼ ጋር መጣሁና ስለ ቆንጅየዋ ማሂና ስለ ቆንጅየዋ እህቴ አወራሁ። ችግር አለው? የለውም። ግን ብዙ አመት ማለት ነው ኑሩልኝ። ጥሩ ነገር ብቻ ይቅጠማችሁ። እሺ፣ በጣም ነው የምወድሽ። ብዙ አመት ኑሪልኝ። እሺ የኔ ቆንጆ። ምንድን ነው? ምንም አለው ሆናል። እሺ ላውራክ። አይ ፋሚሊዎች ቻው፣ በቃ ነይ እንሂድ። እዚህ ጋር እንሂድና ቡና ምናምን እንጠጣለን። በፍቅራችን ጊዜ ባንድ ላይ ላፍታም እንኳን ሳንለያይ የታየንበትን ያን ስፍራ ዛሬ ሳይኔ ላየው ፈራም